ደም ከለበሰው ከሞታ ሰማይ ደጀ ሰላሙን السلام عليكم ورحمة الله وبركاته ያው መግሪብ እየደረሰ ስለሆነ ቀጥታ ወደ ርዕሴ ልግባ። ነቢ ሙሳ አለይሂ ሰላም እንደምታውቁት ከፍርዓውን ጋራ ብዙ ትግል አድርገዋል። መጨረሻ ላይ በኒ እስራኤላውያን ይዘው ከግብጽ በድል ወጡ። በረሃ ላይ ብዙ ችግር ገጠማቸው። ከዛ በኋላ ከገጠማቸው ችግሮች መሃል አንዱ የዝናብ መጥፋት ነው። ዝናብ ስለጠፋ ህዝቡን እስቲስቃ እንዲያረግ አላህን እንዲለምን 70,000 የሚሆኑ ሰዎችን ይዘው ሜዳ ላይ ወጡና ዱዓ ቢያደርጉ አላህ ዝናቡን አላወርድም አለ። ለምን ብለው ነቢ ሙሳ ሲጠይቁ እናንተ መሃል 40 ዓመት አላህ ላይ ያመፀ ወንጀል የሰራ ሰው መሃላችሁ ስላለ ይህ ሰው ካልወጣ አላዘንብም አላቸው አላህ። ነቢ ሙሳ እና ምን ይሻላል ብለው ሲጠይቁ ከናንተ መካከል ያለውን 40 ዓመት ሙሉ በአላህ ላይ ያመፀው ሰው ከመካከላችሁ እንዲወጣ ጥሪ አድርግለት አሉ። ነቢ ሙሳ አለይሂ ሰላም አንድ ሜዳ ላይ ያለ 70,000 ሰዎችን እንዴት አድርጌ ማድረስ ይችላልው? በምን ድምጼ እንዴት አድርጌ ተናግሬ ለዚህ ሰው ማድረስ ይችላልው ብሎ አላህን ሲጠይቁ አላህ ምን አላቸው? አለይከ ኒዳኡ ወአለይና البلاغ አንተ ጥሪውን አድርግ ማድረሱ የኔ ስራ ነው አለ። አንድ ሜዳ ላይ ያለ ሰው 70,000 ሰዎችን ማይክሮፎን የለም፣ ሚዲያ የለም፣ እንዴት አድርገው ያደርሱ ነቢ ሙሳ? አላህ በሙጂዛው የሳቸውን ጥሪ ከ70,000 ሰዎች ጆሮ አደረሰ። የኔን ፖይንት እዚህ ጋር ነው። በዛ ዘመን 70,000 ሰውን ማናገር ፈታኝ ሆነ። ዛሬ 70 ሚሊዮን አለ። በምንድነው የምናናገረው? ነቢ ሙሳ ተቸግረው እንዴት ሲሉ አላህ አንተ ጥሪውን አድርግ እኔ አደርሳለሁ አለ። የአላህ ሙጂዛ ተአምር ሰራ። በዚህ ዘመን ሙጂዛው ሚዲያ ነው። ለማድረስ ከተፈለገ እያንዳንዱ ሰው ጆሮ መድረስ የሚችለው በሚዲያ ነው። ይሄ ሚዲያ ደግሞ ብር ይፈልጋል። በግልጽ መነጋገር የሚያስፈልገው ብዙ ሰዎች ሚዲያ ያለውን ኢምፓክት አያውቁም። መስጂድ መስራት በጣም ኸይር ስራ ነው። ሚዲያ ግን ከመስጂድ መስራት ይበልጣል። ምክንያቱም ብዙ መስጂድ የሚሰሩ ሰዎችን ሚዲያ ነው የሚያቀስቅሰው ወደ ኸይር ስራ የሚወስደው። ብዙ ለዲን የሚታገሉ ሰዎችን የሚያነሳሳው ሚዲያ ነው። ብዙ ሀገራት ሚዲያን በትክክል ተረድተው ለሚዲያ ትልቅ ቦታ ሰጥተው ይሰራሉ። ጥቅምት ወር አካባቢ አሜሪካ ሄጄ ነበርና ሎስ አንጀለስ ከተማ ላይ እንግዲህ አሜሪካ ሲባል ብዙ ሰው የአሜሪካን ሀያልነት ታላቅነት አምኖ ተቀብሎ እየኖረ ነው። ከየት ነው የመጣው ይሄ እምነት ስንል አሜሪካ እንዲህ ናት በሚል በሚዲያዎች አማካኝነት የሰው አእምሮ ውስጥ የገባው ሰዎች አምነው የተቀበሉት ሆሊውድ የሚባል የፊልም ኢንዱስትሪ አለ። ይሄን ሁሉ አሜሪካን ሀያልነት ለሰውን ያሳመነውን ሆሊውድን ማየት አለብኝ ብዬ ሆሊውድ ሄድኩኝ። ዩኒቨርሳል ስቱዲዮ ውስጥ አንድ ቀን ተኩል እንዴት ነው ፊልም እየሰሩ ያሉት? እንዴት ነው ሰው ላይ ኸያል ነው ብዙ ነገሮች የሚመስሉት። አሜሪካ ያለችው አንድ ከተማ አንድ ግቢ ውስጥ ነው። መሬት ላይ በፊልም የምታዩት አሜሪካ የለችም። ዞራችሁ ብታዩ ኤክስፔክት አድርጋችሁ ሄዳችኋት አሜሪካ የለችም። ፊልም ላይ ስታዩ ሰው በጩቤ ሲገደል ታያላችሁ፣ እጅ ሲቆረጥ ታያላችሁ፣ ብዙ ነገሮችን ሲያስመስሉ ታያላችሁ። ወደ $175 ከፈልንና እንዴት እንደሚያስመስሉ ቆመን አየን። በጩቤ ሲወጉ ምን ያረጉ ነው? ሁሉም ውሸት ነው። ግን እውነት ነው ብሎ ሰው አምኖ
እንደዚህ ነው ብሎ ተቀብሎ እየኖረ ነው። ያን የመፍጠር ፓወሩ በሚዲያ አማካኝነት ቤታችን ስለሄደ እንጂ በዛች ግቢ ዩኒቨርሳል ስቱዲዮ ውስጥ የሚሰራውን ሄደን አላየንም። ግን በየቤታችን በየሞባይላችን በየመንገዱ በሁሉም መንገድ መጥተው ትክክል ነው እነሱ እንዲህ ናቸው ብለን አምነን እየኖርን ነው። እንደ ሚዲያ ሰው ነው የምናናገረው፣ ሰው ነው የምንሰራው። አንድ መስጂድ ሊሰራ ይችላል፣ ሰው መስራት ግን ከባድ ነው። ምክንያቱም ሚዲያዎች ናቸው የሰውን አስተሳሰብ እየፈጠሩ ያሉት። አልጀዚራ ብቻውን የኳታር ሀገር ያላት ትልቁ ኃይል ትልቁ መከላከያ ሚኒስቴር አልጀዚራ የሚባለው ሚዲያ ነው። በቀን በመቶ ሚሊዮኖች የሚቆጠሩ ሰዎች የሚናደዱበት፣ የሚያዝኑበት፣ የሚደሰቱበት፣ የሚያስቡትን ነገር ያቀብላቸዋል። ወደድንም ጠላንም አጀንዳ ሴት የሚያደርገው ሚዲያ ነው። አስተሳሰብን የሚገራው ሚዲያ ነው። አቋም የሚያስይዘው ሚዲያ ነው። ሚዲያ ሳይኖርን በዚህ መልኩ ተደራጅተው እኛ ቤት ውስጥ ገብተው እኛ ላይ ተጽዕኖ እያደረጉ ያሉን አካላትን እንዴት ነው መወዳደር የምንችለው? ለሚዲያ ገንዘብ ሳናወጣ፣ ሚዲያ አሳሳቢነቱ ሳይገባን፣ የተለያዩ ስራዎችን ሳንሰራ፣ ሌሎች በራሳቸው ዓላማ፣ በራሳቸው ፕሮግራም፣ በራሳቸው ገንዘብ ያቋቋሙለት ሚዲያ ለምን የኔን አልሰራም ብለን መውቀስ እንችላለን? አለበት እንደ የኛ ብርዛ ውስጥ አሳስቧቸው ለዓላማቸው ሲቆሙ አብረን አለን? የለንም። ግን ያን ዓላማችሁን ትታችሁ ለኛ ስሩልን፣ ፍትሃዊ ሁኑ ነው። ሚዲያ ላይ ይህን ነገር በትኩረት ማየት ያስፈልጋል። ሚዲያ ጠንካራ ስንል ብዙ ጊዜም አለመኖሩ አንድ ነገር ሆኖ ሁላችንም ትናንሽ ሚዲያውን በየሰፈሩም ለማቋቋም ማሰቡም ትክክል አይመስለኝም። ጠንከር ብለው ሁለትም የሆኑ ሶስት ተጽዕኖ መፍጠር የሚችሉ አጀንዳ ሴት ማድረግ የሚችሉ በሁሉም አቅጣጫ ሰውን ይዘው ወደሚፈልገው አቅጣጫ መውሰድ ያለባቸው። አንድ ሼክ አስቀምጠን ካሜራማን አስቀምጠን ነው እየቀረጽን እየለቀቀን ያለ ነው። እያቀለልኩኝ አይደለም። የመንደር ሼክ ነበሩ፣ የአንድ መስጂድ ሼክ ነበሩ። በሚዲያው አማካኝነት የኢትዮጵያ ሼክ ሆኑ። ኢምፓክቱ ከባድ ነው። የዓለም ማድረግም እንደዛው ይቻላል። እዛው መስጂድ የሚያደርጉትን ኹጥባ ለዓለም ማድረስ ይቻላል። በዚህ ዘመን ቅድም እንዳልኳችሁ ነቢ ሙሳ አለይሂ ሰላም አለይከ ኒዳኡ አለይና አልበላግ እንደተባሉት እኛም ለዓሊሞቻችን እኛም ሐሳብ ላላቸው ሐሳባቸውን ማስተላለፍ ላጡበት አካላት ታሪካችንን ማድረስ እየፈለጉ መንገድ ላጡ አካላት የተለያዩ ነገሮችን ኖሯቸው የሚነግሩበት መድረክ ላጡ አካላት እኛ አለን ማለት መቻል አለብን። ይሄ ደግሞ ልክ ገንዘብን እሳት ውስጥ እንደመጨመር ነው ሚዲያ። ምክንያቱም በየወሩ 1 ሚሊዮን ብር ይፈልጋል ከተባለ እንዴ 1 ሚሊዮን ብር ስንት ነገር ይሰራል። ሚዲያ የሚሰራውን በትክክል ስላላወቅን እንጂ ብዙ ነገሮች ይሰራሉ ብለን የምናስባቸውን ኸይር ስራዎች ለብዙ ሰው በአንድ ጊዜ ማድረስ ይቻላል። ከዚህ አንፃር የሚዲያ ፓወር ከባድ ነው። በተለይ ደግሞ ቴሌቪዥን ላይ ብቻ አይደለም፣ ሶሻል ሚዲያ ራሱ ምን ያህል ኢምፓክት እየፈጠረ ሶሻል ሚዲያ ፌስቡክ፣ ትዊተር እነዚህ በራሳቸው የሰውን አስተሳሰብ እንዴት ሼፕ እንዳረጉ አንድ ጸሐፊ ማይክል ይባላል የሆነ ጽሁፍ ጽፎ እንዴት ዲጂታል ዓለሙ ሰውን እንዴት ቀኝ ግዛት አድርጎ እንዳለ ዲጂታል ኮሎናይዜሽን የሚል ጽሁፍ አለው። ሚዲያዎች እኛንም ጨምሮ በየቀኑ የምናስበውን ነገር ምንጽፈውን ነገር ሰርች የምናደርገውን ነገር በሞባይላችን አማካኝነት ዳታቤዝ ውስጥ ይገባና ምን አይነት ሰዎች ነን የሚል በአርቲፊሻል ኢንተለጀንስ አጥንተው የኛን ባህሪ አናላይዝ አድርጎ ከዛ አንፃር እኛን ሼፕ ለማድረግ በእኛው ሞባይል ብዙ ስራ ይሰራል። ዓለም ላይ ይህንኑ በነፃ በሞባይላችን አማካኝነት የምንጠቀመውን ፌስቡክ ወደ 3 ቢሊዮን ገደማ እየደረሰ ነው። ፌስቡክ ተጠቃሚዎች 3 ቢሊዮን። አንድ እግር ኳስ ተጫዋች ክርስቲያኖ ሮናልዶ ብቻውን ከዓለም ላይ በግለሰብ ደረጃ 122 ሚሊዮን ተከታዮች አሉት ፌስቡክ።
ክርስቲያኖ ሮናልዶ ብላችሁ ግቡና 122 ሚሊዮን ሰው እሱ የሚጽፈውን ያያሉ። እሱ ፖስት የሚያደርገውን ነገር ይከታተላል። አንድ ሞባይል ላይ ነው ያለው፣ ግን ኢምፓክቱ ምን ያህል እንደሄደ ተመልከቱ። በተለያዩ ዘርፍ የምናናገረው ሙስሊሙን ብቻ እያሰብን ሌሎቹን የእስላምን ሪሳላ ማድረስን አናስብም። የኛን ታሪክ ለሌሎቹ እንዴት እንንገር ብለን ሜይንስትሪም ሚዲያ የለንም። ክስተቶችን እኛ በምንፈልገው አንግል የምንነግርበት ሜይንስትሪም ሚዲያ የለንም። ሁሉ ጊዜ በወቃሽነት መንገድ መሄድ አያዛልቅም። ምክንያቱም የሰሩ ሰዎች ሁሉ አልፈውን ይሄዳሉ። ቅድም ሰለሞን እንደጠቀሰው ከሶፍት ፓወሮቹ መሃል ትልቅ አቅም ያለው ሚዲያ ነው። በአንድ ጊዜ በ100 ሚሊዮን ሰው ስለ ፍልስጤም እያሰበ ይውላል። በአንድ ቀን ይህን ዜና የሰማ ሰው የሆነ ቦታ የሙስሊሙ ድል ተገኘ ሲባል ተደስቶ ይውላል። ማን ነው ይህን ደስታ የፈጠረው? ማን ነው ይህንን ሀዘን የፈጠረው? ሚዲያው ለእያንዳንዱ ሰው ያቀበለው ነገር። እያንዳንዷ ርዕስ ላይ የትኛውንም መንግስት ስታዩ ሚዲያንና የትምህርት ካሪኩለምን መቆጣጠር ይፈልጋል። ለምን? ሰው የሚቀረጸው በዚህ ሁለት ውስጥ ነው፣ ትምህርት ሚኒስቴርና ማስታወቂያ ሚኒስቴር ማለት ነው። አሁን ደግሞ ሚዲያ ገንዘብ፣ ከዛ ባለሙያ፣ ከዛ ሀሳብ። አንዳንዴ ሚዲያውን ከፍተው በውስጡ የሚያስተላልፉት ሀሳብም ሳይኖራቸው የሚቸገሩ በርካቶች አሉ። ምንድነው የምናስተላልፈው? እንዴት ነው የምናስተላልፈውም ፓራላሊ በትክክል መታየት ያለበት ነገር ነው። ምክንያቱም ያየነውን የሰማነውን ሁሉ ከተናገርን የምንፈጥረው እንደዛው ማይጠቅም ሊሆን ይችላል። ስለዚህ ሚዲያን ለመክፈት ብዙ መንገዶች አሉ። ሁሉንም እኔ መናገር የለብኝም። እንደ ቢዝነስም እኮ ከታሰበ ሙስሊም ነጋዴዎች ለምንድነው ሁሌ በሸቀጥ ላይ ቢዚ የሚሆነው? 40 ሰዎች ሆነው 5 ሚሊዮን ቢያዋጡ 200 ሚሊዮን ነው። ከዛ በኋላ ትርፋማ የሆነ በኳሊቲ ደረጃ አንድ ያለው በትክክል መስራት የሚችል ባለሙያዎች ፕሮፌሽናል የሚሰሩት ካመጣ ከ2 ዓመት በኋላ መልሰዋለሁ ብሩን ብሎ ፕላን ማድረግ ይቻላል። አዘ ቢዝነስ የግድ ለሙስሊም ያደላ ወይ እስላማዊ ማለት የለብንም። እውነት የሚናገር ከተገኘ ያ እውነት የሚተላለፍበት ሜዳ ለሁሉም ኢኳል ከሆነ እኛም ይበቃናል። ግን ሌሎቹ ለቆሙበት ዓላማ ለቆሙበት ድርጅትና ማህበረሰብ ድምጽ ነን ብለው ይሄዱን። ግማሾቹ የትግል ሚዲያ ናቸው፣ ግን ነፃ ምናምን ይላሉ፣ ግን እየታገሉ ነው ለሆነ ዓላማ። ሌሎቹ ደግሞ ተመሳሳይ የቆመውን መንግስት የሚደግፉዋል። በዚህ መሃል ድምጹ የማይሰማው ማለት ነው ካልን በዋናነት ሙስሊም ኮሚኒቲው ነው። ስለዚህ ሜይንስትሪም ሚዲያውንም ጨምሮ ኢስላሚክ ሚዲያውንም ጨምሮ የሚዲያን ፓወር በትክክል ተረድተን እያንዳንዳችን ለሚዲያ ስንደግፍ ለሚዲያ ኮንትሪቢዩት ስናደርግ ብዙ ነገሮች እንዳደረግን ማሰብ ነው። አንድ ሰው ሰደቃ ሰጠን ለምሳሌ፣ ያ ሰደቃ ያንድ ሰው ነው ተመዘገበለት። ግን ያን ገንዘብ ለሚዲያ ሰጥቶ ያንኑ ትምህርት የሚቀሰቅስ የሆነ ሸክ ተናግረው 1000 ሰዎች በመላ ኢትዮጵያ ያንን ኸይር ስራ ቢሰሩ የሱ ገንዘብ 1000 ሰዎች ሰደቃውን እንዲሰጡ ምክንያት ሆኗል፣ አንድ ብቻውን ከሚያደርገው። ስለዚህ የሚዲያን ነገር በትክክል ማሰብ ያስፈልጋል። ማሰብ ብቻ ሳይሆን ደፍሮ ራስን ያዛድርጎ ውጤቱንም ይታያል ሐቂቃ። ስለዚህ በዛ መልኩ በርታ። ከዚህ በኋላ አላስረዝምም። ሰላም አለይኩም ወራህመቱላሂ ወበረካቱ።